ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በሰው ዲቃላ በማንም ዲቃላ የምገጠበጠው ጥቅም ለሌለው ነገር ላግባሽ የምትለኝ መስፈርቶቹን ልንገርህ። ትላንት ማለት ነው ጫማዬ ብረሽ የተደረገ ነበርና። ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የሳያት ደምሴና የፖለቲከኛ ጌታቸው ረዳ ፍቅር እንግዲህ መነጋገሪያ ሆኗል። በብዙ ሶሻል ሚዲያዎች እንግዲህ መነጋገሪያ ሆኗል። ስለሱ ቪዲዮ ይዤላችሁ የመጣሁትን ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ትላንት ማለት ነው ጫማዬ ብረሽ የተደረገ ነበርና ልክ እዛ ስቀመጥ አንድ የ7 ዓመት ልጅ ወደ እኔ ቀርቦ ፊቴን በደንብ አይቶ ቢጫ ሆንክ እንዴ ብሎ ጠየቀኝ። አዎ ቢጫ ሆንኩ ብዬ ነገርኩት። ወይ የልጅ አስተሳሰብ! ፈረንጆች አማርኛን ከኛ በላይ እየተቀኙበት ነው። ላግባሽ የምትለኝ መስፈርቶቹን ልንገርህ። እስራኤላዊ፣ ጎንደሬ ወይ ጎጃሜ ነህ? እድሜህስ ከ70 ዓመት በላይ ነው? መተዳደሪያስ አለህ? ሳቅ ትወዳለህ? ስፖርትስ ትወዳለህ? እንግዲህ ይህንን ካሟላህ ሚስትህ የማልሆንበት ምንም ምክንያት የለም። መምረጥ ዲሞክራሲና ሰዋዊ መብቴ መሆኑን ማወቅ መልካም ነው። ኦኬ፣ እንደዛ ነው። እርሶ ማዘር አረ ከባድ ነው። እርሶ መስፈርቱን እንደዚህ ከፍ ካደረጉት ወጣቶቹ ምን ሊያደርጉብን እንደሆነ አስቡት። አረ ለኛ ምዘኑ። ብር የምትቆጥቡ ሰዎች ማለት ነው፣ ገንዘብ የምትቆጥቡ ሰዎች ማለት ከምን ላይ ተርፏችሁ ነው ማለት? እኔ እኮ ብር ካደረ ማለት ነው በቃ ኬክ ነው የሚመስለኝ፣ ይበላሻል ብዬ ነው ማስበው። የማያምረኝ ነገር የለም በቃ በነገር እያልኩ ነው ማጨበጨው ማለት። እናንተ እኮ መሸለም ነው ያለባችሁ። ወደ እኮ ትልቅ ጥበብ ነው ባይዛው ማለት። እንዴት ነው ራሳችሁ የምትገዙት? እንዴት ነው እንደሌላችሁ መሆን የምትችሉት? እኔ እኮ ያንዳንድ ሰውን እንዲጅት ታርጋችሁ አካውንቱን ስታዩ ፌንት ከኔ እኮ ማነው ጋሽ በላቸው ግቢ ማለት ነው ጥበቃው 2 መሬት አለው። ባንክ አካውንቱን ባያችሁ አረ 2 ሚስት ማለት ላይፍ እውነት ነው። እኔም በቃ የሚከብደኝ ነገር ቢኖር ብር አካውንቴ ውስጥ ኖሮ አንድ ነገር ማድረግ እየፈለኩ አለማድረግ መቻል በጣም ነው የሚከብደኝ። በቃ ያቅበጠብጠኛል። የማያምረኝ ነገር የለም፣ ብዙ ነገር ነው የሚያምረን። እና እንዴት ነው የምቆጥቡት? እስቲ የምቆጥቡ ሰዎች ንገሩ። ሰው ላይ መለጠፍ ታዋቂ ሰው እየፈለጉ መለጠፍ። እስቲ ራስ ላይ ተለጥፍ። የራስ ቀለምና ከለር ይኖረ፣ የራስ ሐሳብ ይኖረ። እውነት የጃኒን ውለታ ረስተ። ጃኒ በጣም ላንተ ትልቅ ባለውለታ ነች፣ ገደኛህም ነችና በእውነት አልፈህ ብትታረቅ ይሻላል። ታረቃት፣ ምርጥ ሰው ነች። መቼም አታገኝም ማለቴ በቃ ጀምረሃል። እዛና እዛ አትቀላብድ። መንፈስ ቅዱስ ይቅር ትበል። ሰላማችሁ ይብዛ። ይሄን አካውንት ፎሎ ያደረጋችሁልኝ ቤተሰብ አካችሁ አመሰግናለሁ። መንፈስ ቅዱስ ምን አይነት መላእክት ነች በፍቅር ሲዘክራ። ኧረ አንተ ሰውዬ ተወን፣ ኧረ ተወን፣ አብዳ ታሳብደን። ልጅህ ያንተን አይነት ወንድ ይዛ ብትመጣ ደስተኛ ሆነ ትቀበለዋለህ ወይ ብላ ጠየቀች። በጣም ደስ እያለኝ ነው የምቀበለው ጓደኛህስ ብላ ጠየቀች። ሬ ሰይጣን ጆሮ ይደፈን። ከአንዳንድ ነው ያቅለሽልሽ። ይሄን ያለው አንፈራው አውቃለሁ እኮ ስራው አብዛኛው ሲሰራ እኮ አብሬው ነበርኩኝ እኮ። ያልገቡበት የለም የሚለው የአብዱኪያብ ዘፈን እኮ የህይወቱ ፍካሬ ነው።
እርግጠኛ ነኝ ሁላችንም ይሄ ጓደኛል አጋርጉት ይሄን ሰይጣን። እውነት ነው። ሁላችንም አንድ የተመታ ጓደኛለን። በቃ ብዙ ፋውሎችን የሚሰራ ሰርቶ የሚያሰራን እና እሱን እንግዲህ ለልጃችሁ ለሚስትነት ትመኙታላችሁ ስትባሉ አስቡት። ከባድ ነው። በሰው ዲቃላ በማንም ዲቃላ የምበጠበጠው ጥቅም ለሌለው ነገር ስራ ለሌለው ነገር ምንም ነው። በውጭ ዲቃላ ልበጥበጥ እንዴ ነው? ይሄ ማፈር የሚባለውን ነገር ግን እንደ ህዝብ ነው ያቆም ነው። አደባባይ ላይ እንግዲህ አስቡት የሁሉ ሰው እያለፈ መሳሳም ማለት በኢትዮጵያ ባህል በቃ በጣም የማይደፈርና የማይሞከር ነገር ነው። እንግዲህ አሁን ላይ ብዙ ሰዎች ይሄን ነገር እየተገበሩት ነው። ማፈር የሚባለው ነገር እየቀረ ነው በብዙ ነገር ላይ። ምን ሐሳብ አላችሁ በዚህ ቪዲዮ ላይ ተመልካቾች? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንላለን። በቃ ሚስ በቃ ሆነ ተከናወነ። ሚስ ከንባላ አትሄድም። በቃ ትምህርት ቤት ፍቅር አበቃ። ሚስ አፈርሶን ማስተዛዘኛ ቀን እንደው ስሞት ምን ዝም ብላችሁ ታያላችሁ? አፈርሶን ብል ቢያንስ ሚስ የከፈለው እስከ 30 ነው አይደል? ቢያንስ እስከ 28 ግማሽ ቀን ድረስ እንኳን ይማሩልን። ሚስ ታይ ግን ሚስ እኛ ላንቺ ጊዜ እንዲነን እኛ አንቺን ቅዳሜና ወደ አላሳረፍንም። ከስር ኮሜንት ላይ አሳርፈናል ወይ እኛ አንቺን ለበዓላት አላሳረፍንም። ምን ለበዓል ብቻ ለኢፍ ለዋዜማ እያልሽ አላረፍሽም፣ አልተዝናናሽም፣ ወላጆችሽ ጋር ሄድሽም ሄደሻል። ሚስ ውለታ ቢስ አቱኝ። እኛንም ወይ ቅዳሜና እሑድ ያዥልን ወይ እስከ ሰኔ እንደኛኩ እስከ ሰኔ 30 ነው የተማርነው በእኛ ጊዜ። ምን ስለሆኑ ነው አሁን እነሱ በ18 ጨርሰው ተጠናቀው ቁጭ የሚሉት? ሚስ አልጎዘጎዝንም ገና ሚስ አልጎዘጎ እኔ በግሌ ጨጓራዬ ስር የሚነጠብ ነገር አልጎዘጎዝኩም እንዴ! ኧረ ሚስ ኧረ እባክሽ በይ ማስተዛዘኛ ቀን ጨምሪልን ቢያንስ እስከ 30 ሚስ አይደል ፍቅር። በቃ አሁን ነገም ከነገ ወዲያም እዚሁ ነን አብረን ነን። ከዛ ዜማሽ ምን ይሆናል? ታው ጨጓራዬ ምን ይሆናል? ሚስ ባክሽ በሉ። ምን ዝም ብላችሁ ታያላችሁ? መማችሁ መሜኔ ይገባል። በተለይ ቤት ውስጥ ከ2 እና ከ3 በላይ ወንድ ልጆች ያለን ልጆች እስከ ሰኔ 30 ይማሩልን። ሴት ሳትረብሽም እኔ እንጃ አላውቅም፣ አልደረሰብኝም። ኮፒ ሊንክ ሪፖስት እያደረጋችሁ ረዊናሺ ምንድናት? እሷ በሉካም ቡድን ነው የእሷ መታየት ያለበት። ፍቅር እንደ ሐሳብ ግን ከቀልዱ ከጨዋታው ወጣ ስንል የልጅቷ ነገር ትክክል ነው። ይህ ትምህርት ቤት የሚባል ነገር በጣም ብዙ ነገር ነው። ብዙ ሰላማችንን ነው የያዘልን። ከፖሊስ ቀጥሎ እንግዲህ መዋዕለ ሕጻናትና ትምህርት ቤት በቃ ለሰላማችን አንዱ አስተዋጽኦ የሚያደርግ ተቋም ነው። እንደ ሐሳብ ሐምሌና ነሐሴን ከምታሳርፉብን እስከ መስከረም ቢማሩልን። ኧረ በስመ አብ! እቤት ውስጥ አትቀመጡም። እቤት ውስጥ ሰልችቷችሁ ውጪ ስትወጡ ውጪም በቃ በቡድን ሕፃናትን ነው የምታገኙት። በጣም በቃ ያዘጉናል። ከመስከረም እስከ ግንቦት ያለውን ሰላማችንን በዚህ 3 ወር ነው የምንነጠቀው። ይሄንን ዩት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባት። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛው የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዚኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። ብዙ ኢትዮጵያውያን ማዘሮች እንግዲህ አንድ የሚያደርጋቸው ነገር ቢኖር ይሄ ነገር ነው። የተሰበረ ፔርሙዝን ለጨውቃ፣ የኒዶን ለሽሮ፣ ለበርበሬ እንግዲህ ሁሉም ቤት ያለ ነገር ነው። ተመሳሳይ ነገር ነው። ይሄ ነገር እንግዲህ እናንተም ቤት ካለ እኛ ጋርም እንደዛው ነው እያላችሁ ኮሜንት ላይ ጻፉልኝ። ያላችሁን ትዝታ አጋሩኝ። ወደ ቀጣይ ቪዲዮ እንለፍ። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። 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 እኔ ባልደቷ ነኝ። አዎ እንግዲህ ድሮ ጸጉሯ ወርዶ ምናምን ነበር የሚባለው። አሁን ደግሞ ወርዶ እንዴት አንድ አይነት ሊሆን ይችላል? ይኸውላችሁ ማለት ሳይዙ እንዴት ነው? በነገራችን ላይ እንኳን
ደሳለሽ ለማለት እንወዳለን። ግን እንዴት አይነት ስብስብ እንደሆነ ደስ የሚል ስብስብ ሳይዝ እንደዚህ እኩል ሲሆን ደስ ይላል። በቃ መልካም ልደት ብለናል እኛ። ደከመኝ ስትሉ የዛሬ ልጅ እኔ ከሰበታ ልደታ ድረስ በእግሬ ምን አገባን እኛ ምን አገባን። በፍቅር ለተጎዳን ራሳችንን ለማጥፋት ለወሰንን ምን ትያለሽ? በፍቅር ምን እልሻለሁ መሰልሽ ማሪ፣ እንዴት ስራ ፈተሻል እልሻለሁ። አንቺ ስራ ፈት ነይ፣ ሲጀመር ወደዚህ ነይ ላወራሽ። ስራ ፈት በፍቅር ነው የተጎዳን። እንዴት ትኖሪያለሽ? ኑሮ ይቀጥላል፣ ትኖሪያለሽ። የምን ማባበል ነው ደግሞ? በፍቅር ላይ ማነው አንቺን ተጎጂ ያደረገሽ? ወገብሽን አሰር ታረጊያለሽ፣ ላይፍ ይቀጥላል ትያለሽ፣ ወደ ኑሮሽ ትመለሳለሽ። የምን መሽሎጥሎጥ መቁሎጥሎጥ ራሴን ላጥፋ ማለት ነው። በይበይኔ እንደዚህ አይተቀልድ አይመቸኝም። አባቴ ሙት ነው አይመቸኝም። ደግሞ ስንት ችግር ይድረስብሽ ምናምን እንጂ አፈቀርኩ ብለሽ ራሴን ላጥፋት ያለሽ እንዴ? ቀልደኛ ነሽ በገብርኤል። የምሬን ነው። ሁሉም እንደዚህ እንሆናለን። ሁላችንም ደርሶብናል። ኑሮ ግን ይቀጥላል። የኔ እናት ተስፋ እንዳትቆርጭ በእንደዚህ አይነት ነገር ትረስት ሚ። የተሻለ ሊመጣ ነው ብለሽ እሰይ ብለሽ ኑርት ነው። እሺ ማሬ፣ ላይፍ ይቀጥላል ቆንጂዬ። እውነት ነው፣ ላይፍ ይቀጥላል። በወንዱም ሳይድ እንደዚህ ነው፣ በሴቱም ሳይድ እንደዚህ ነው። አንድን ሰው አጣን ብለን ራስን እስከ ማጥፋት ደረጃ መድረስ ተገቢ ነው ብዬ አላስብም። ለወንዱም ከሚወዳት ሴት በላይ የተሻለች ሴት ልትመጣ ትችላለች። ለሴቷም ከምትወደው ወንድ በላይ የተሻለ ወንድ ሊመጣ ይችላልና ጊዜን መጠበቅ በአግባቡ እና ራሳችንን መውደድ ራሳችንን ማክበር ነው እንጂ ሰው ተለየኝ ብሎ ራስን ማጥፋት ተገቢ ነው ብዬ አላስብም። በአንቢም ያለችው ትክክል ነው። እኔ በበኩሌ ሄሉዬም በጣም ነው መወዳት፣ ግን እዚህ ላይ ያሳያችሁ ፐርፎርማንስ እኔ ግራ አጋብቶኛል። እስቲ ተመልካቾች እዚህ ቪዲዮ ላይ የሷ ድምጽ ላይ ያላችሁን አስተያየት ጻፉልኝ። ምንድነው አሪፍ ነው ወይስ ጥሩ ነው ወይስ የተበላሸ ነገር አለው? ፍርዱን ለእናንተ ለተው ተመልካቾች። እኔ ግን እዚህ ቪዲዮ ላይ አስተያየት መስጠት አልፈልግም። በጣም ነው መወዳት። ወደ ቀጣይ ቪዲዮ እንለፍ። ምሮ የምታየው ግጥም ነው፣ በእውነት ግጥም ነው። ግጥም ነው። አሁን ግጥም ትጀምራለች። ከምር ግጥም እኮ ነው። ከምር ግጥም እኮ ነው። ከምር ይኸውልሽ፣ ግጥም ነው። ግን የልጅቷ አቀራረብ ግጥም አይመስልም። ከዚህ ጉዳይ ጋር በተያያዘ እንግዲህ ነባም የሰራው ቪዲዮ አለ። እሱን ቪዲዮ አይተን እንመለስ። ጩኸትሽም የግጥም አይመስል አኳኋንሽ ሁላ ምን አለ ከኋላ። ስንት ቦዲ ካውንት አለክ? ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው። ብዙ ሰዓት እሺ። ሎኪ 20 እደግመዋለሁ። በባዶ አደረገ መጠጣ ፍዞት ፈዞ ቀረ ጆከሩን ስቦት ያስብላል። 20 ቦዲ ካውንት አለ ማለት እኮ በጣም ከባድ እኮ ነው። ለዛውም በዚህ ወጣትነት እድሜ ቦዲ ካውንት ማለት እንግዲህ ቦዲ ካውንትን ለማታውቁ ሰዎች የአካል ለአካል ግንኙነት ማለት በፍቅር እና እሱ እንግዲህ ከ20 ሴት ጋር አለው። አስባችሁታል? ከባድ ነው። ብዙ ኖሬ ነበር ፍቅር በሚመስል በሰጠኸኝ ቅዠት ጠልቄ እየዋኘው ተመስገን አንተን ያጣው ለታ ራሴን አገኘው። ግጥሙን ወደነዋል፣ ግን ጩኸቱ ምንድነው? ያደረግሽው አክት ምንድነው? ግጥም እንደዚህ ይቀርባል? እስቲ የምታውቁ ሰዎች አጋሩ።
በጣም ቆንጆ ቀን የነበረኝ። አሁን ቀጣይ ምንድነው የምታረጊው? ስፖርት ነው የምሰራው። ወይኔ ቀድመሽ ብትነግሪኝ ኖሮ እኔ ጠዋት ትሰሪያለሽ ስላሰብኩ ነው እንጂ ልብሴን ይዤ መጥቼ ደስ ብሎኝ ነበር የምሰራው። አንቺ ይሄድ ትሰሪያለሽ፣ እኔ ደግሞ እየመጡ ነው የሚያሰሩኝ። ሉላዬ አልተረፍሽም። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ። እንደዚህ አይነትን ሰዎች ግን መንግስት ተከታትሎ እርምጃ ሊወስድባቸው ይገባል። ሳይደረግ በፊት ሊያስቆማቸው ይገባል ነው ማለት የምፈልገው። እንግዲህ ለኬጂ ምርቃት እንደዚህ አይነት ድግስ የሁሉ መኪና ማድረግ እኔ ተገቢ ነው ብዬ አላስብም። ተዋናይት ብሩክታዊት ከቤተሰቦቿ ጋር ተጣልታ ከሐዋሳ አዲስ አበባ ስትመጣ በ15 ዓመቷ በዛ ሰዓት ወደ ቤቷ በመውሰድ እንደ ልጇ ለ7 ቀን ተንከባክባ ከዛ በኋላ ከቤተሰቦቿ ጋር ያገናኘቻት እናት እንግዲህ በመጨረሻም ተገኝታ እንደምታዩት ሰይፉ ሾው ላይ እያወሩ ይገኛሉ። ፕሮግራሙ በእውነት እጅግ ደስ የሚል ነው። ይህ ፕሮግራም ሊያመልጣቸው አይገባም። በጣም ደስ ይላል። ሰይፉ እንግዲህ ማገናኘቱ በጣም ገርሞኛል። ኬት እንዳገኛት እንግዲህ ከ12 ዓመት በኋላ ፈልጎ አምጥቶ አገናኝቷታል ብሩክቲን። ብሩክቲም እንኳን ደስ አለሽ። ውለቷን እንግዲህ ለመክፈል ያብቃሽ። እንዴ እናቱ ምን ሆነሽ ነው? እያየሽ አትሄጂም እንዴ? ራስ እያያት አይደል እንዴ? አይንሽ የማይሰራም እንዴ? ምን ሆነሽ ነው እናቱ? ና ላሳይ። ምን ልትሆኝ ነው? ምን ልትሆኝ? እስኪ ወን እንዴ ምንድነው እንዴ? በዚህ ሳምንት ደግሞ በሰይፉ ከባለፈው ሳምንት የቀጠለ የነ ብሩክታይትን ከ12 ዓመት በፊት የረዳቻትን ሴትዮ አገናኝቷቸዋል ማለት ነው። እና በቃ መጀመሪያ ላይ ተጨንቄ በቃ የተሳሳተ ሰው የመጣ መስሎኝ፣ በተለይ የሆነ ሰፈሩን ብሩክታይት የተናገረችው ሰፈርና ሴትዮዋ ማለት የሚኖሩበት ሰፈር የተለያየ በቃ የተለየ ሌላ ሰው መጣ። ስቲልሽ አሬች አይደለችም አለች በቃ ብዬ ጨንቆኝ ማለት ነው። ከዛ ግን ነው ዋን ኦፍ ዘ ሞስት ቢዩቲፉል በቃ የሚያምር ኤፒሶድ በቃ እውነት ለመናገር ማለት ነው። ከዛ ምን አሰብኩኝ መሰላችሁ? ቲክቶክ ላይ ይሄ ሰው ለመርዳት እኮ ሰው መሆን ብቁ ነው በቂ ነው የሚለው አለ። እሱ ሰውዬን ያገኘ ነው። እቺ ሴትዮ ማለት በቃ እሷ ናት። ለካ ቲክቶክ ላይ ያሉ ድራማ ቢሰሩት እውነታቸውን ነው። እንደዚህ አይነት ሰው አለ እና ምን አለች? ኢትዮጵያዊ ሰው ለመርዳት እኮ ኢትዮጵያዊነት በቂ ነው። ኖ አንቺ ጥሩ ሰው ስለሆንሽ ነው የረዳሻት እቺ ልጅ ማለት ነው። እውነት ለመናገር ማለት ነው። እና ከኤፒሶዱ 3 ነገር ብናይ አሁን ለምሳሌ የሴትዮዋን ጥሩነት መጀመሪያ እናያለን። በጣም የሚገርም ነው። ከዛ የብሩክታይትን ደግሞ ውለት አስተዋሽነት የረዳትን በክፉ ጊዜ አብሯት የነበረን ሰው አለመርሳቷ በጣም ደስ የሚል ነው። ከዛ እቺኛዋ ህፃኗ ደግሞ ያኔ 4 ዓመቷ የነበረችው አሁን 16 ዓመት ሆኗታልና እቁር ልትል አደገች። ቆንጆ ምናምን ሲሏት እቁር ሰይፉ እቁር ልትለው ሰይፉን እቁር አይቻልብስ። ከኔ ስህተት ተማሩ። ሚስቴ ተጋብተን አብረን እናድጋለን ስትለኝ እድሜ ነው የመሰለኝ። ያንተ ሳለማወቅ ከፋ። አብራችሁ ታድጋላችሁ። ሳታድጉ አይደል የተጋባችሁት? አዛንን የሚከለክል ህግ ለማውጣት ሂደቱ መጀመሩ ተገልጿል። እንዲቆያችሁ ጠበቃ ሰብለስፋ ነኝ። መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በዴንማርክ መንግስት በአዛን የሚባለው ማለት ይሄ ለጸሎት የሚደረግን ጥሪ በተመለከተ ድምፁ ከመስጊዶች ወጥቶ ለሌላ ሰው መሰማት እንደሌለበት እና ድምፁ ተገቢነት የሌለው በመሆኑ በመስጊዶች ብቻ ውስጥ ተገድቦ ድምፁ እንዲቀር የሚያደርግ በህዝብ በሌሎች ሰዎች እንዳይሰማ የሚያደርግ እናም እየተካሄደ ያለውን አዛንን ከመስጊድ ውጭ ላሉ ሰዎች ጸሎት እንዲያደርጉ ጥሪ ማድረግ አካሄድን ለመከልከል ሂደት ላይ እንዳሉ እየተገለጸ ይገኛል። እንግዲህ ይሄ ነገር በዓለም አቀፍ ደረጃ ካሉ የሰብአዊ መብት ስምምነቶች ለእምነት ነፃነት ከሚሰጠው ጥበቃ አንጻር እንዴት ይታያል? እምነቶችን የሚያሰሙትን ጸሎት ወይም የጸሎት ጥሪ
በተቋማችሁ ውስጥ ብቻ እንዲቀር አድርጉ ድምፁን የሚለው ነገር እንዴት ነው መታየት ያለበት ከእምነት ነፃነት አንጻር የሚለው አነጋጋሪ ሆኗል። እስኪ እናንተ ሀሳብ አስተያየታችሁን ስጡበት። መሰል ጠቃሚ መረጃዎችን እንታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። ቆይ መጣ ቆይ የት ነህ? ሽንት ቤት መጣ እንዴ? እኔን ለማን ጥረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው እርጌታ ይችላል። ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን እረፍ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ። የኢትዮጵያ ቲክቶከሮች እንግዲህ በቃ የሆነ የኢትዮጵያን ህግና ደንብ የሚያስተምራቸው የሆነ ትምህርት ቤት ሊከፈትላቸው ይገባል ባይ ነኝ። የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆኖ የመቀጠል ፍላጎት የላቸውም ባላደራውን ካስረከቡ በኋላ። እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ ጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማን ነው የሚዲያ ባለሙያ ናት ሉላ። እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተሏቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የአገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማርጋ ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና እንግዲህ ሀብታሙ አያሌውን በፖለቲከኝነት እናውቀዋለን እና ሰሞኑን እንግዲህ ብዙ መረጃዎችን እያወጣ ይገኛል በሉላ ገዙና በሳያት ደምሴ ላይ። እንግዲህ ሳያት ደምሴን ከጌታቸው ረዳ ጋር እንግዲህ አንድ ላይ የሚገናኙበት ሆቴል አለ ብሎ እንግዲህ እነዚህ መረጃዎች አወጥቷል። ይህም ፎቶዎች እና ብዙ ፎቶዎች ብዙ መረጃዎችን አውጥቷል። እንዲሁም አንድ ላይ ሉላ ገዙ ከባለስልጣኖች ጋር ግንኙነት አላቸው፣ በጣም ብዙ ብር እንዲመዘበር አድርገዋል እያለ እንግዲህ ሀብታሙ አያሌው ብዙ መረጃ ወጥቷል። ይሄ መረጃ እውነት ይሁን ውሸት ፍርዱን ለእናንተ ልተውና እናንተ ያላችሁን ሀሳብ አስተያየት በዚህ ጉዳይ ላይ ኮሜንት ላይ ጻፉልኝ። ለምሳ ስንት አወጣችሁ? ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። ሞንቴ ብላክ ኤክስትሪምን በ100 ኤምኤል
ፐርፊውሙን በ29900 ብር ብቻ። ኦ ዋው 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 ጥሩ ነው። ሽቶ በጣም ቆንጆ ነው። ምሳ ግን 29900 ብር ኢትዮጵያን ብር ምንድነው የምትበሉት በዚች ብር? ቆቆር ነው የሚበላው? ምን አይነት ምግብ ነው የሚበላው በ29000 ብር? what kind of food are you going to eat? ኡፋ ነው የምትበሉት? ተመላሽ ነው በ29000 ብር? god damn ከ100,000 ብር የሚያንስ ምግብ አለ ወይ ብዬ አወዛስኪ ማሰልፍ damn ይሄ ህዝብ በጣም እኮ ከባድ ላይ ነው ያለው። 29000 ብር for ምሳ too cheap አንቺ ቁለታም ቆለጥለት ሚሳ 29000 ብር ምን አይነት ሚሳ ነው? 29000 ብር በሬ ነው እንደ ምን በለው? ወይፈን ነው የሚታረደው? ሙሉ ወይፈን የኔ ነው ብሩ። ሎሚ ባለበት ሀገር ለሽቶ 29000 ብር ማውጣት ምንድነው? ከታጠብኩ አይበቃም? አጃክስ ይላል ለቅላቅ የወንጀል በይ ምን ችግር አለው? ምንድነው ችግር? ይንሳ ሚሳ በምትበሉበት ዋጋ 29000 አንበላም። 29900 ብር ምንም ማለት ምሳ አንበላም። የ2 ወር የ3 ወር የመንግስት ሰራተኛ ደሞዝ ነው። እሱንም ጥሩ የሚከፈለው። ስነ ስርዓት አድርጉ። ዝም አልን እንጂ ሞኝ ሆነን አይደለም። ይሄው ኢሎጎመም ነው የሚለው አምባ የዱበና የያዘ ይዞን ነው እንጫ መለቀሚን አዝቢ ከነረቲ ተናግረናልኛ። ምሳ ስንትን ያወጣሽው ሄደለዛ ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። አስገራሚ ዜና ነው። የምትመለከቱት ምስል የኔ ያለበት ማለት ነው ለፍርድ ቤት የቀረበ ነው። መረጃውን በአጭሩ ላቀርብላችሁ። በኢቢኤስ ቴሌቪዥን እና የበስንቱ ተከታታይ ድራማ ፕሮዲሰር በሆነው አብሪኮም መልቲሚዲያ መካከል በተነሳው ውዝግብ የተነሳ ጉዳዩ በፍርድ ቤት እየታየ መሆኑ ይታወቃል። የክስ ሂደቱ ቀጥሎ ባለበት በዚህ ወቅት ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህ ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንኑ ክስ በተመለከተ የፌዴራል ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈውን ውሳኔ ከ1 ወር በፊት መዘገባችን ይታወቃል። ችሎቱ ግንቦት 4 ቀን 2018 በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድ ማድረጉን ዘግበን ነበር። ይህ መረጃ ይፋ በመሆኑም ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥ የዘሀበሻን ስም ጠርቶ አቤቱታ ማቅረቡን ሰምተናል። ከመረጃ ምንጮቻችን እንደሰማነውና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዘሀበሻ ከየት መረጃውን እንዳገኘ ይጣራልኝ የሚለው። ኢቢኤስ በክሱ ላይ ፍርድ ቤቱን ከጠየቃቸው ነገሮች ውስጥ አንደኛው ይህንም በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚለው። ይህንንም የኢንፎርሜሽን መረብ ደህንነትና የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኛነት ያቀረበው ጥያቄ ደግሞ ዘሀበሻ ለወደፊቱ መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል መሆኑን ከመዝገቡ አይተናል። ሶስተኛው ነጥብ ደግሞ ዘሀበሻ የተሰኘው ሚዲያም የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ አቤቱታም በመጨረሻም ችሎቱ ጉዳዩ መርምሮ ተገቢ የማስተካከያ እርምጃ እንዲወስድም ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያና የፍትህ ሚኒስቴር በዘሀበሻ ላይ የወንጀል ምርመራ እንዲያደርጉም ፍርድ ቤቱ መመሪያ እንዲሰጥም ጥያቄ ማቅረቡን ከመዝገቡ ላይ ተመልክተናል። ዘሀበሻ የተለያዩ ታዋቂ ሰዎችና ድርጅቶችን የክስ ሂደትና ፍርድ ቤት ብሎም ለተከበሩ ተከታታዮቹ ሲያቀርብ መቆየቱ የሚታወቅ ነው። ከዚህ በመነሳት የበስንቱ ድራማን የፍርድ ቤት ውሎ ጨምሮም የታዋቂ ሰዎችና ድርጅቶችን የተመለከቱ የችሎት ዘገባዎችን የሰራ ሲሆን ያቀረባቸው ዘገባዎችም በግልጽ ችሎት የሚታዩ ማለትም ዝግ ያልሆኑ ናቸው። ኢቢኤስ ቴሌቪዥን በዘሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን መረጃውን ከየት አመጣ የሚል መሆኑ ታዛቢዎችን አስገርሟል። እንትን አለው ባይዘው ደረጃ አለው። እነ ክርስቲያን ሮናልዶ እነ ዳናይት ምናምን የተሰሩት ስቴፕ አለው። ይሄ ባለው ተሞርዶ ምናምን እንደዛ የሚባለው ነገር ቀርቷል። ባይዘው ለማታውቁ ይሄ ተሞርዶ ይሄ ተቦርቡሮ ጥርሳችሁ ተሰብሮ ምናምን እንደዛ የሚባል ነገር የለም። እሱን ሄዱና እስኪ ጠይቁ። ዋጋውን አፎርድ ማድረግ የሚችል ሰው መጠየቅ ይችላል። ጥፍራችሁን አሁን ሄዳችሁ ትለጠፋላችሁ አይደል? ጥፍራችሁ ትለጥፋላችሁ። እንደዛ የሚለጠፍም አለ።
28,000 ድርሃም፣ 30,000 ድርሃም፣ 40,000 ድርሃም እያለ it is too expensive. It is very expensive by the way. እና ይሄ ዝም ብሎ ነገር አይደለም እንደዛ ለማለት ነው። እና ድሮ አሁን ጥፍር ለመለጠፍ ስትሉ ጥፍራችሁን ከነቀላችሁትና ጥፍር ከለጠፋችሁ ምን ይሆናል? ከስር ያለው ቆዳችሁ ስለሚበሰብስ እንትን ይላል አይደለ? ኦፍ ኮርስ። ግን ጥፍራችሁ ላይ ጥፍር ስትተከሉ ግን ምን ይሆናል? ምንም። አሁን this is upgrade አድርጓል። ሂዱና ጠይቁ። ማታቁ የጠቅላላ እውቀት ነው ይሄ። ድሮ ተቦርብሮ ምናምን ወድቆ ምናምን እሱ ቀርቷል እኮ ውዴ፣ ማማዬ በጣም ቀርቷል። the way like they are thinking like oh that's so ተመልከቱልኝ። ይሄን ደግሞ እነዚህን ደግሞ ይውልኝ እስቲ እንደው በመድኃኒዓለም ኧረ በስመ አብ ወወልድ ማለት በቃ የዚህን ያህል አእምሯችን ወርዷል እንዴ? የዚህን ያህል አእምሯችን ወርዷል። አሁን ይችን የምታክል ሴትዮ ምንድን ነው ይህን የሚያክል ሰውዬ ጺማን ጀርግገ? እውነቱን ነው ፓስተር ቸር ያለው እንዲህ ገና አእምሯቸው ያላደጉ ሰዎች አሉ ያለው። በቃ እውነቱን ነው። ከምራችሁ ነው እሱ ማተብ ስለመጣላችሁ እኔ ገነት የገነት መግቢያ ነው ማረ በቃ እንጂ ኧረ አንተ ኧረ ይመች ግን ይመች ማርያም ነው ያራድጄ ልጅ ይመች እንደምንም ብለህ ላይፍን እየኖርካት ነው እንደምንም ብለህ ተመልከቱልኝ ይሄንን። ኧረ አምላኬ ኧረ ና ኧረ ልጆች እየጠፉ ነው ና። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ የእንግዲህ ልጁን እንዲይዤው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲህ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለቡድኑ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና ሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጮት? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጮት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሁላችሁም ባለማተቦች ይሄ ቪዲዮ የደረሳችሁ ለእሸቱ ዶንኪ ቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ሁላችሁም ሼር አድርጉልኝ። የምናገረው ነገር አለ፣ ሙሉ ተመልከቱት፣ አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየን፣ በደቂቃ ነው ያሳመነን። አባቶች ምን እየሆናችሁ ነው? አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላል። በቃ ላሽ ማለት ነው አለቀ። አባቶች ምንድነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደር ምንድነው? አባቶች አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባለ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ እኔ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከእናንተ ምንድነው የምንማረው? እኛ እኮ ዓለምን ትተን ለእናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? እሸቱ ዶንኪ ቲዩብ የምትባል ወንድማችን ምን እየሰራ ነው ያለው? አልገባኝም። አንተ ለዩቲዩብ ቪው ብለህ ስህተት አትስራ። በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? ሲቀጥል ደግሞ እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።